ሃይ ሰላም፣ እንኳን ወደ ቲጂ ቶት በሰላም መጣችሁ። ዛሬ ደግሞ የምናወራው ስለ ሰልፍ ኮንፊደንስ ነው። ኮንፊደንስ በራስ መተማመን ምንድን ነው? እንዴት ነው ስሜቱ? በራስ ለመተማመን ምን ማድረግ አለብን የሚለውን የዛሬው ዲቮሽናችንን እንጀምራለን። ይህን ከማለቴ በፊት ብዙውን ጊዜ ሰልፍ ኮንፊደንስ በእንግሊዝኛ ነው፣ በአማርኛ ደግሞ በራስ መተማመን ነው። ይገባኛል። እኛ አበሾች፣ እኛ ኢትዮጵያኖች አብዛኛውን ጊዜ በራሳችንም እንተማመናለን፣ በፈጣሪያችንም በቤተሰባችንም እንተማመናለን። ያ ጤነኛም መተማመን ነው፣ መጥፎ ነገር አይደለም። እና ምንድነው ሁለት አይነት ነገሮች አሉ። በእንግሊዘኛው ሰልፍ ኮንፊደንስ በራስ መተማመን ሲሆን እንደገና ደግሞ ኮንሲት የሚል አለ። እዚህ ስፔሊንጉን ጽፌላችኋለሁ። ሲነበብ ኮንሲት ነው። እሱ ደግሞ ትምክህተኝነት ነው፣ ትዕቢተኝነት ነው። በራስ መተማመንና ትዕቢተኝነት ይለያያል። በእንግሊዝኛው ዲክሽነሪ ብናየው ትምክህተኝነት ኮንሲት ኤክሰሲቭ ፕራይድ ኦፍ ዩርሰልፍ ይለዋል። someone has excessive pride on himself እና ትምክህተኝነት ነው። በጣም በቃ በራስ መመካትና ካለኔ ሰው የለም፣ እኔ ልናገር፣ እኔ ልስራው፣ እኔ ልየው፣ እናንተ ዝም በሉ። እሱ ትምክህት ነው እንጂ በራስ መተማመን እንዳይመስላችሁ። ብዙውን ጊዜ ትምክህተኞች በራስ መተማመን ሳይሆን ያላቸው ፈሪዎች ናቸው። ስለሚፈሩ መጀመሪያ ቀድሞ አፋቸውን ይከፍቱና በቃ ሌላውን ሰው ሞራሉን ዝቅ ለማድረግና ለማስፈራራት ይሞክራሉ። እዚህ ላይ ተጠንቀቁ። በራስ መተማመን ግን ማለት አንደኛ የራሳችንን ዋጋ፣ የራሳችንን እውቀት፣ ማንነት ማወቅና በሱ ደግሞ ተመስርተን የምናውቀውን፣ የምናየውን፣ የምናደርገውን በትክክል በኮንፊደንስ ጽንት ብለን መናገር፣ መስራት፣ ለሌሎች ሰዎች ማሳወቅ። ብዙውን ጊዜ በራስ መተማመን ሰልፍ ኮንፊደንስ ኢዝ ፖዘቲቭ፣ ብዙውን ጊዜ አዎንታዊነት፣ ሰላማዊ ነው። ሰልፍ ኮንፊደንስ በራስ መተማመን ያለው። ትምክህተኛ ግን ብዙውን ጊዜ ኔጌቲቭ ነው ስትሉ አይደለም ይላል፣ አይደለም ስትሉ ነው ይላል። እና ይሄን የምላችሁ ምንድን ነው እንዳይታታባችሁ። እና ሰልፍ ኮንፊደንስ ያስፈልገናል በሁላችንም፣ በቤተሰባችንም፣ በትዳራችንም፣ በልጆቻችንም፣ በመስሪያ ቤታችንም፣ በአጠቃላይ በኮሚኒቲያችን በዚህ ዓለም ስንኖር we have to have self confidence። እኔ የለኝም ወይኔ እንዴት ነው የማገኘው አትበሉ። እያንዳንዳችሁ ሁሉም ሰው ሰልፍ ኮንፊደንስ እንዲኖረው ያስፈልጋል። ይሄን ግን ከማድረጋችን በፊት ምንድነው በቅድሚያ ስለ ሰልፍ ኮንፊደንሳችን እንዴት ነው የምናውቀው? የራሳችሁ መመሪያዎች አሏቸው። እሱን አሁን አንድ ባንድ ነግራችኋለሁ። አንደኛው ሰልፍ ኮንፊደንስ ምንድነው? ማድረግ የምንችለውን ችሎታችንን ምንም ሳንገድብ ማንንም ሳንፈራ መናገር፣ ማውጣትና ማሳየት፣ መስራት። በማናውቀው ነገር ደግሞ አልችልም ብሎ በኮንፊደንስ መናገር። አላውቀውም አልችለውም ማለት ራሱ ሰልፍ ኮንፊደንስ ነው እንጂ የበታችነት አይደለም። ይሄንን ተገንዘቡ። እና ምንድነው አለመቻላችንን፣ አለማወቃችንን ከተናገን ከገለጽን በኋላ ግን ያን አልችለውም አላውቀውም ያልነውን ግን ፐርሲውድ አድርጎ ቀጥሎ እንድናውቀው መሆን፣ እንድናደርገው። ለምሳሌ አንድ ነገር አንድ ሰው ይሄን መስራት ትችላለሽ ሲለኝ አልችልም እላለሁ። ከዛ በኋላ ግን ያንን ለመስራት የሚያስችለኝ ትምህርትም ከሆነ ስራውም ከሆነ ማድረግ ያለብኝ መጽሐፍን ማንበብ፣ ሰውን መጠየቅ፣ ዲክሽነሪ ማየት ከሆነብኝ ያንን ነገር ኦብቴን አደርገዋለሁ። ምክንያቱም በኮንፊደንስ አልችልም ብሎ ዝም ብሎ ቁጭ ማለት አይደለም። እሱ ደግሞ ይስብናል። ስለዚህ የማናደርገውንም የማናውቀውንም የሚያውቁትን ሲናገሩ መስማት፣ መጠየቅ ካለብንም ጥያቄዎች መጠየቅ፣ ረጋ ብለን እነዛን ነገሮች እንድናውቃቸው እንድንችላቸው መሆን፣ ያ ሰልፍ ኮንፊደንስ ነው። ይሄ አንደኛ ትልቁ ነው። ሁለተኛው ነገር ደግሞ ምንድን ነው? እያንዳንዱ ሰው የራሱ ድክመት አለው። በእንግሊዝኛ ኤቭሪባዲ ሃዝ ዜር ኦን ዊክነስ፣ ኢት ኢዝ ኦኬ፣ ኢት ኢዝ ኖርማል። እንዲሁም ደግሞ እያንዳንዱ ሰው የራሱ ጥንካሬ አለው። በእንግሊዝኛው ይሏል ኤቭሪባዲ ሃዝ ዜር ኦን ስትሬንግስ። እና ጥንካሬ ማንም ሰው አለው፣ ድክመት አለው። እና እንደኔ
ላትጋሩኝ ትችላላችሁ ይሄን አይዲያን። እኔ ግን አይደለም ያልኩት። ይኸው በሳይኮሎጂ የሰለጠኑ ሰዎች የተማሩ ሰዎች ያነበብኩትን ነው የምላችሁ። በድክመታችሁ አትጨነቁ። በዊክነሳችሁ ዶንት ወሪ አባውት ዩር ዊክነስ፣ ግን በጥንካሬያችሁን አሳድጉት፣ አበልጽጉት። ለምሳሌ አንድ ሰው አንድ ነገር መስራት፣ ለምሳሌ በሙዚቃ አንድ ሰው ሙዚቃ ድምፅ አለው፣ ሙዚቃ ይጫወታል፣ ምን ይላል፣ ይሰራል እና እናንተ ያ ችሎታ የላችሁ። ስለዚህ ዋይ ዩ ሹድ ኬር። እናንተ ደግሞ ምናልባት ግጥም መግጠም ወይ ሌላ ነገር መጽሐፍ ማንበብ ትችላላችሁ። በሱ ላይ ጠንክሩ እና ብዙ ጊዜ ይሄ በስራ ኢንተርቪው ላይ ይመጣል። ዋት ኢዝ ዩር ዊክነስ ዋት ኢዝ ዩር ስትሬንግስ ብለው ይጠይቋችኋል። እና ብዙ ጊዜ መልሳችሁ ምንድን ነው መሆን ያለበት? for sure just to tell you the truth I'm not concentrating on my weakness። ብዙ ጊዜ በድክመቴ ብዙም አልጨነቅም፣ ብዙም አላተኮርም። አስፈላጊ ከሆነ ግን ያንን ድክመቴ ለማስወገድ፣ በተረፈ ግን ብዙ ጥንካሬዎች ስላሉኝ ብዙ ጊዜ ጥንካሬዎች ላይ ነው የምበረታው ትላላችሁ። ይሄ ደግሞ ኢትስ ኖርማል። በቃ አንድ ሰው አንድ ነገር ካልቻለና ያ ነገር በህይወቱ አስፈላጊ ካልሆነ ለምን ይጨነቃል? ለምሳሌ ፐብሊክ እና ጀነራሊ በድክመቱ የማይጨነቅ በጥንካሬውን ግን አብሮ የሚሰራ እሱ ደግሞ እሱም ሰልፍ ኮንፊደንስ ያለው ሰው ነው። እና ሶስተኛውና መጨረሻው ምንድነው? ሰልፍ ኮንፊደንስ ያለው ሰው ሁል ጊዜ የተከፈተ መጽሐፍ ነው። ሁል ጊዜ ለእውቀት አዲስ ነው። ሁል ጊዜ ለማወቅ አዲስ ነው። ሰዎችንም ለማወቅ ነገሮችንም ለማወቅ ሁል ጊዜ ግልጽና ክፍት ነው ማለት ነው። እና ሳጠቃልለው ሰልፍ ኮንፊደንስ ያለው ሰው ሁል ጊዜ ማድረግ ያለበትን ያውቃል፣ ማድረግ የሌለበትን ያውቃል። አዎ በሚለው ጊዜ አለው፣ ኖ የሚለው ጊዜ አለው። አዎ ለሚለውም ኤክስፕላኔሽን አለው፣ ኖ ለሚለውም ኤክስፕላኔሽን አለው። ማለት የሚሰራውን የሚያደርገውን ራሱን ያውቃል። ታትሴት ብዙ ጊዜ በራሳቸው የተማመናቸው ሰዎች ሁኑ እንጂ ትዕቢተኞች አትሁኑ። እና ለዛሬ መልእክቴ የሆነ በሚቀጥለው እስከምንገናኝ ሰላም ሁኑ።